በሁሉም ሰው አንድ አይነት አይደለም። ለፍታ ጥራ እንትን ያለች ለፍታ ጥራ የገዛችውን የቡታጀራ ቦታ እሷ ወርሳው ቁጭ ልጆቿ የማችቷ ልጆች ራሱ ገጠር ነው ያሉት። በዚህ ናክል ነው ሰው የእናትሽ ልጅ ወደኋላ አትልም። ደግሞ እኮ የእናቷ የአባቷ ልጅ ናት። በአንድ ሆድ ይወጡ ናቸው። እኔ ግን ሀይሚልን ገርሽማ የዚች ልጅ አሁን አበጋዝ ጋር የምትሰራው ልጅ ኦኬ፣ አበጋዝና ሩታን እንበል እነሱ አሳልፋ ሰጠችው እንበል። ይች ልጅስ ሌላ ህይወት ለምሳሌ አሁን አናውቅም። ከጀርባ ባል ሊኖራት ይችላል፣ ባለትዳር ልትሆን ትችላለች፣ ቤተሰብ፣ ወንድም፣ እህት። ማንም ሰው ያለ ቤተሰብ የተፈጠረ ሰው የለም ከሞት በስተቀር። ያው ሞት ካልወሰደባቸው በስተቀር ሁሉም ቤተሰብ አለው አይደለም? ያለ ሰው አልተፈጠረም ሰውና ከጀርባው ያሉት ሰው እኮ እሱስ እንዴት ፈቃ? አሁን እኛ ልክ አበጋዝ እንዴት ነው ሚስት ተቀምጣ ሌላ ሴት ጋር እሽኮለለ ይላል ብለን እንደሚያመን ሁላ የእሷ ከኋላዋ ባል ካላት እንዴት አሳልፎ እሱስ እንደዛ ስትገላላ ከሌላው ወንድ ጋራ ሰውነቷን ሲያይ ሲስማት እሱ ወንድ ነው አልጫ እንበለው ያንኛውን ወላሂ አልጫ ነው እንዴ? ላይላ ሀይለላ በጣም ከባድ ነው። ስለዚህ ይሄ ሪል አይደለም፣ ማንም አይተውም። አሁን የትላንትናው ቪዲዮ ካያችሁ እንኳን በቲክቶክ ተቆርጦ ነው ያየሁት ሲጀመር ማለት ነው። እነዚህ ወንድም ተጀምሮ እስከሚያልቅ በውሸት የተሞላ ተጀምሮ እስከሚያልቅ ደግሞ እንዴት አባቷ አምሮባታል እኮ እናውቃለን። ግን ሪል ደግሞ እንዴት አባቷ አምሮባታል ብላ አራስ አይደለች እና ታዲያ አራስ አይደለች እንዴ? አራስ እኮ ናት። ዝርግፍግፍ አላለ ሰውነቷ ቡክክክ አላለ ምናምን። እንዴት አማረባት እውነት። አሁን ለስራው ብላ እኮ ነው የምትወጣው። ለስራው ብላ እኮ ነው። ትንሽ ንፋስ ውፍረት አልሄደላትም። ትክክለኛ ከዚህ በላይ ባትወፍር ይሻላል አይደለም። የንፋስ ነው የንፋስ እንትን ውፍረት እኮ አይሄድም። የልጅ የተወጣጠረበት ሰውነትሽ አካላትሽ በ3 ወር በ4 በ5 ወር ነው የሚሄደው። ገና እኮ ይጣፋል እኮ ሆዷ ገና እኮ ናት። እንትን ነው አሁን እኮ ገና 40 እንትን ነው። ክርስትና እኮ አላስነሱም ገና 40 ቀን ሞልቶት እንኳን አንድ ቀን እንኳን እኮ ከካሜራ ውላ አታውቅም። የምታመጥ ጊዜ ብቻ ነው የካሜራ ላይ እሱ የምታመጥም ጊዜ ካሜራ ላይ ነው የምታመጥ ጊዜ ብሎ ሙቅት ይጠጣል ነው። ዶላር የሚባለው ነገር እንዴት ያስተኛቸው የኔ ቆንጆ። አሁን እኮ እንደዚህ ሲጨመላለቁ ለሌላዎቹ ተርፋለሁ ብለው እኮ ነው እንጂ እኮ ለሌላ እነዚህ ልጆች እኮ ለብቻቸው ቢሰሩ ከዚህም በላይ ሰው ይከተላቸዋል፣ ከዚህም በላይ ይወዳቸዋል። ግን ምንድነው አሁን ለ10 ጎረምሳ እየጎተቷት እየሄደች እየቆመች ካሜራ ላይ አንዱ ባንዱ ተቃራኒ ሆኖ እየሰራ ለሌላው ስራ መፍጠር ስላለባቸው በዚህ ውስጥ ገብተው ይጨመላለቁ። ለሌላው ስራ የምትፈጥሩ ክብርሽን አጥተሽ ነው እንዴ? ያስጠላ ነገር ይሆናል። አንድ ካሜራ ላይ እየገባች ሰላም አየለች እንዴ? ነስታውን እኔ ምንም አላየሁም። እረፍቷን አላየሁም። ተነስታ ብቻ ዘፍ ስትዞር ነው ግን ያለ ሀገሪቷ የሚናገሩት ንግግርና የሚያስተላልፉት ነገር ጥሩ አይደለም። እነሱ ከሌላ ሰው ራሳቸውን አድርገው አዋርደው ጥሩ አይደለም። አሁን ለምን ያስገባቸዋል? ዝም ብሎ እኮ ነው የሚያስተላልፉት። አንዱ ለአንዱ ጠለቀ፣ አንዱ ለአንዱ ማውጣት እንደዚህ ካሰሮቹ ደግሞ ነው ያስገባቸው። ልዩም እንዳይሰሩበት ነው። እኔ የፈራሁት በልዩም እንዳይሰሩበት
በዚህ አካሄዳቸው የወሬ ጥማት ስሜ ልንገራችሁማ። ትላንት እኔ ግን ማለት ነው አንዳንድ ሀይሚ የምናወራው ነገር እኮ እውነት ነው። ትላንትና ሀይሚን ማሰርቧት ነው እውነት ነው። እኛ የምናውቀው እኔ በጣም የትላንትናው ንግግሯ በጣም እንዴት ተመቸኝ። ለምሻሽ የሆነ ሰዓት ለምግብ ሰርታ ለምሻሽ ሳታስሪ ምናምን ለምን ቀመሰች ሙያ የላትም እያሉ የሰደቧት ሰው ነበሩ። ከስንት ጊዜ ቆይታ በኋላ ትላንትና መልስ መለሰኝ። እናንተ እኮ የምታውቁኝ በካሜራ ነው፣ ከካሜራ ጀርባ አታውቁኝም አለኝ። እና ምንን ተመልክቶ ነው? እኔ እኮ ገረመኝ ህዝቤ። አረ ህዝቤ ምን ሆነን ነው ግን? እሷ ራሱ እንትን እየተባለች ነበረ። ዛሩ ዶክተር ዛሩ ምን እያለች ነበር መሰለች? የማርክልና የእሷን ቪዲዮ ቆርጦ አውጥተው እቺ ትንሽ እየዋነች ባለሙያ እቺ ሙያ የላትም እየበላች ተጨርሰዋለች፣ ለዛም ሻሽ ሳታስር ነው የምትለብሰው ብለው ጽፈው እያሉ ነበረ። እና ምን አለች እኮ ታዲያ? እውነቷን ነው። እኛ ብዙ ጊዜ እናወራለን። እኛ የምናውቃቸው የ20 ደቂቃ የ15 ደቂቃ ቪዲዮ ነው አይደለም? ከቪዲዮ ጀርባ ማን ምን እንደሆኑ ሪል መልካቸውን እንኳን አናውቀውም። እሷን ብላለች። ለምንድን ነው ሰው በእኛ ምክንያት አትባሉ አለኝ። አየሽ አሁን ዛሬ ዞር ዞር ብትይ ማለት ነው ዞር ዞር ብትይ ላይ እሷ በተናገረችው ላይ ጽፈው ምን እንዳሏት ብታይ ማለት ነው። ምን አሉ አላየሁም። እኔ ከጥፍሬ ጭቃ አልቆጥራችሁም። ተሳዳቢዎቹ በቃ ተሳዳቢ በቃ የተፈጠሩት ለስድብ ነው። ስለዚህ እና ደግሞ የምትወዱን መልስ አትስጧቸው። በእነሱ ዙሪያ አትናደዱ። ሰው ሀገር ነው ያላችሁት፣ በእኛ የመጣ አትሳደቡ። ሰው ሀገር ነው ያላችሁ። እኔ ማዝነው ሁልጊዜም ለእናንተ ነው። እነዚህ በቃ ለተስድብ ነው የተፈጠሩት። በቃ ተዋቸው። ምን አገባን እኛስ በራሳችን የምንባላለ። እሷ ተናገሩ፣ እነሱ ላይፋቸውን እየኖሩ እኛ እዚህ ለምን ተናገራቸዋል ለምን አላቸው ብላ እሾ ማንሳቱ ምን አስፈለገ? እውነቷን አለች። ያንን ያለችው አሁን በሱ ላይ ጽፈው ቆርጠው ትናንትና የነበርሽበትን ሳትሽወይ ጠገብሽወይ ብለው ጽፈው ዞሩ ብለሽ ታይ ማለት ነው ጽፈው። ይሄ እነዚህዎች ማናቸው ግን ታውቂያለሽ? የሩታ ደጋፊ አብርሽን የሚጠሉ ቡርኬን የሚያፈቅሩ እነዚህ ናቸው። የቡርኬን እና ታዲያ እሷ ምን አገባት? ወንድሟ ስለሆነ ብቻ ማስቆም ትችላለህ እንዴ? ምን አገባት? አይ ስለሚያፈቅሩ ነው፣ ቡርኬን ስለሚያፈቅሩ ነው። ጽፈው ላይ ቆይ አሁን ራህማዬ ይቅርታ አድርጊልኝና እንደ ጥያቄ ልጠይቅሽ። አሁን ለምሳሌ አንቺ ወንድሞች አሉሽ፣ እህቶች አሉሽ። ወንድምሽ አሁን ሆነ በቃ ሰው የማይፈልገው የማይወደው ስራ ቢሰራ ማስቆማችም ልትመክሩ ትችያለሽ አይደለም? ታው ብለሽ ልትመክሩ ትችያለሽ። ከሰማሽ ሰማሽ ነው እንጂ ካልሰማሽ እንዴት ነው አንቺ ደብድበሽ አስረሽ ታኖረዋለሽ ወንድምሽን እንበል? አንቺማ ያለው ነው ሲጀምር ጭንቅላት ያለው ሰው ማለት ነው በሰው ላይ አይመለከተውም። እንኳን ለወንድሜ ይቅርና ስለ ራሴ ራሱ ሊነግሩኝ አይመለከተኝም። ሁለቱ ከተዋደዱ ማለት ነው። እኛ የምንልሽን ስሚ። ትላንትና የወጣሽበትን ቤት ረሳሽ ወይ? እሷ የምትላት የምሰማ ማነች? እሷ ታውቃታለች። ጽፎ የለቀቁት ማለት ነው። ስለዚህ ይሄንን ቢያውቁ ኖሮ ይሄ ትልቅ ምክር ነው። ከዚህ በፊት ስንት ተናግራለች እቺ ልጅ። እኛ እንደርስላችሁ ነው፣ ራስ በራሳችሁ ነው የምትደርሱት ለእናንተ። ስለዚህ ተዋደዱ። እኛም እኔ ደስ ያለኝ ንግግሯ ምኑ ላይ እንደታውቂያለሽ? እናንተ እኮ በአካል አትተዋወቁም። እውነቷን ነው። ተተዋወቁም እንድትሆኑ ነው አለች እኮ እኔ ገዳደለ ወይኔ የዛ ሰዓት ነበር ሰራችልኝ ብለው ሙዚቃ መክፈት ያለባቸው ደስ ሲል። እውነቷን ነው። ሳናቃቸው ሳንተዋወቅ ልንገርሽ፣ አንቺም አሁን ለምሳሌ እኔ እና አንቺ ብንጣላ ምን አገባን? አንቺም አንድ ላይክ ነው የምታደርገው፣ እኔም አንድ ላይክ ነው። አንቺም በቪዲዮ ነው የምታውቂያት፣ እኔም በብስ ምን አገባን? አንቺና እኔ የምንጣለው ለምሳሌ ምን አገባን እንዴ?
የገዛ ባለቤቷ እኮ ነገራቸው። እኔን እንደሚወድ አድርጋችሁ ሀይሚን የምትሰድቡ ብሎ እኮ ተናገራቸው። በቃ ከዚህም በላይ ምን ያርጓል? እሷ ደግሞ ምን አለ የምትሳደቡ ሰው እኔን የሚወዱ ስለሚከፋቸው እናንተ ጭራሽ እኮ እሷ ተዋቸው አለ እኮ እንኳን ልንጣል እኛም ደግሞ በቪዲዮ ነው እንጂ በአካል አታውቁም። እኔና ብሩኬን የሚወዱኝ ይከፋቸዋል። ደግሞ እነሱን አትስማቸው። ሰአድ ልንገርሽማ እውነቷን እኮ ነው። በአካል አታውቁኝም ማለት ትክክል ናት። አናውቃትም አይደለም ፍቅራቸው ይጨምራል እንጂ እንደዛ አትጣሉም ማለት ስሚ በቪዲዮ በአካል ሳናቃት አስቢ። በአካል ሳናቃት ቪዲዮ እኮ የምናየው አሁን ሰዓት ለምሳሌ አንቺና ቪዲዮን የምናየው አንቺና እኔ ነን። አንድ አይነት ነው። በአንቺ ባይልሽ ነው እኔም ባይሌ ነው የምናየው። ከዛ በኋላ አንቺና እኔ እንደዚህ ናት ብለን የሚያጣላን ነገር የተለያየ ነገር አንድ ላይ ብንሆን ምን እናድርግ? ተመቸች። የገዛው ልብስ ደግሞ ብሩክ ልብስ ምርጫ ላይ ብየዋለሁ። አንደኛ ዛሬ ትለብሰዋል። ደግሞ ምን ሰአዲ ምን እንዳለ ታውቂያለሽ? ያሳቅፋት ልንገርሽ። እንትኗል ፒንክ ከለሯን ተዋተና ማለት ነው ነጩ ከላይ ያለችውን ቦዲዋን አስቢ ወዶላታል። አሁን ያንን ለብሳ ብመጣ ኦዲየንስ ይሰርባታል። ራቅትሽን መጣሽ ተገላለች ነው የሚሏት። እሱ ግን ወዶት ነው የገዛው። ለሁሉም እኮ መልስ ነው እየሰጠ ያለው። ምግቡ አይጣፍጥም ቀምሰው እንዳዩ ሰው ምግቡ እንዲህ ነው ላሉም ትናንትና በጣም ይጣፍጣል አለኩ። ገና አለባበሷ ሳይ ደግሞ ከዛ አሁን ደግሞ የገዛትን ልብስ ደግሞ በጣም ነው ወዳት ይችን አላት። አሁን ያን ለብሳ ሰው ምንድን ነው የሚለው ስም እንዲህ አለች። እኔንማ በሆነ ነገር ነው የምትፈልጉኝ። እኔን ለምሳሌ እውነቷን አሁን በልብስ ትገዛለች። አሁን ሰዓት እንትና አሁን ብሩኬት ላንተ የገዛትን ልብስ ምን አላት? ነጭቱን በጣም ተመችታኛል ብሏታል። አሁን እሱ ወዶ ፈቅዶ ልበሽ ብሏል። ኦዲየንስ እንዴት እንደሚሰርባት አስሩ ነው የምታውቀው። ይሰርባታል። እኔ ደግሞ ግን ማለት ነው እኔ ምን አሁን ለምሳሌ ሰዓዲ አንቺ አሁን ባልሽ ማለት ነው የሚያኖርሽ እሱ የሚያስተዳድርሽ እሱ የምትኖሪው እሱ ጋራ የምትግባቢው እሱ ጋራ ነው አይደለ? ለምሳሌ እሱ አሁን ይህንን ለብሰሽ ሂጂ ይሄ ያምርብሻል። ለእሱ ከአማረ ለእኔ አማረ አላማረ ምን አገባል? እሱ ከታመቸው እንደዛ ማለት እኮ ነው። እሱ ወደ ፈቅዶ ነው የገዛላት። አሁን ለብሳ ስመጣ ነገር ዛሬ ቦጭቀው ነው አገረጣሽኝ። ይሄ ካሜራ ያለው ነገር አዎ ልክ ነሽ ሴናዬ፣ ልክ ነሽ ውዴ። ኮሜንት አገረጣሽኝ። አይ እባክሽ ዩቱብ ያለ ቤት እኮ ሁሌም እንዴት ተገረጣጣሽ ነው? በካሜራ ነው የምትመጪ። ግልጽ ነው። እራሱ በቀለበቱ ስንቱን አሏት እንዲህ በቀለበቱ እኮ ራሱ ምን አለ እሱ ግን ውስጡ እገዛልሻለሁ ሌላ ውስጡ ውስጥ የተናደው ነበር አለ። ግን የሆነ እኔ እንጃ ስሚ እመለከታለሁ አለ በቀለበቱ ዙሪያ እመለከታለሁ አያለው። ግን ስላወጣሽው በጣም ከፍቶኝ ነበረ አለችው። ግን ኮንፈርት አልሰጠሽም ብዬ ነው። ግን ያው አያለው አለ ያኔ ቅር ብሎት ነበር ማለት ነው። ሶሪ ምንደራከም ቀምማለታለች እሱ ነው ለማስገንበት
ዝም አላችሁ እናንተ። جدة وجابك حبيبي ايوه بعتوا له المريض